አፍሪካ አካዳሚ ለሶስተኛ ዙር ሲያስተምራቸው የነበሩ የሸሪዓ ዕውቀት ፈላጊዎችን ያስመረቀው ባሳለፍነው እሁድ ግንቦት 1 2018 ነበር። በኸሊል ፈለግ የተውሂድ ወራሽ የኢማን ትውልድ ለኢስላም ደራሽ በአገራችን የእስልምና ሃይማኖት ዕውቀት በተለያዩ መንገዶች ለበርካታ መቶ ዓመታት ሲሰጥ የቆየ ሲሆን ይህ የዕውቀት ጉዞ ብዙ ውጣ ውረድና ፈታኝ ሁኔታው የሚነገር ነው። ወጣቶች ካልሆናችሁ በስተቀር መሻይኾችም አዛውንቶችም እናቶች የምታውቁት ነገር ምንድነው? ኢትዮጵያ ሙስሊሞች ካለፉበት የህይወታቸው ውጣ ውረድ አኳያ ሲታይ ስለ ዲን ተምረው የሚያድጉበት መሰረታዊ ጉዳዮችን እንኳን አውቀው የሚያልፉበት አጋጣሚ ላይ አይደለም ምንወለደው። ያደግነውም እንደዚሁ ነው። ወደ ስራ ስንመደብም ለዲን ትምህርት አመቺ የሆነ ቦታ ላይ የሚያጋጥማቸው በጣም ጥቂቶች ናቸው። ታዲያ ይህን የኢልም ርክክብ ጉዞ ይበልጥ አመቺ ለማድረግ በርካታ ስራዎች ተሰርተዋል። የኢብራሂም ልጆች ባንመስል በዘር የተጣመርን በተውሂድ ፋና ስንመነዘር ከዚህ መካከል የአፍሪካ አካዳሚ ከፍ ያለ አበርክቶ ይወሳል። ከ30,000 በላይ ተመዝግቦ እየተንጠባጠበ ቢሆንም ወደ 6,000 አካባቢ ዛሬ በኦንላይን እዚህ ፊት ለፊት መጥቶ የተመረቀ ሰው ይኖረናል። ግን ይህንን ሁሉ ውጣ ውረድ አልፎ የሀገራችን የቴክኖሎጂው ችግር አለ፣ ሌሎችም የመብራቶችም ብዙ ችግር አለና ይህንን ሁሉ ሳይሰለቻቸው እስከ መጨረሻው ድረስ ፈተና ተፈትነው ለዚህ ውጤት የበቁ ተማሪዎችን ከልብ አመሰግናለሁ። አፍሪካ አካዳሚ ለሶስተኛ ጊዜ ሲያስተምራቸው የቆያቸውን ተማሪዎቹን ሲያስመርቅም በአላህ ስም የተማርኩትን ላልተማረው ማህበረሰብ ለማድረስ ከመሻይኾች ፊት ሆኜ ቃል ስገባ የተማርኩትን ለማስተማር ብቻ ሳይሆን በራሴ ላይም ለመተግበር ቃል ገባለሁ። ይህንን የዕውቀት ርክክብ ጉዞ በማሳለጥ ነው። የኢማን ትውልድ ለኢስላም ደራሽ ምርቃቱ የተከናወነው በዲፕሎም መርሃ ግብር የተለያዩ እስላማዊ የዕውቀት ዘርፎችን ለ6,000 ለሚበልጡ ተማሪዎቹ ሲሰጥ የቆየው በአፍሪካ አካዳሚ ሲሆን አራዳ ክፍለ ከተማ ፒያሳ በግርማ በቆመው የአድዋ 00 መታሰቢያ አዳራሽ ውስጥ ነበር። በማረው ዳና የኢብራሂም ልጆች በመድረኩ ላይ ታላላቅ መሻይኾች፣ ዑለሞች፣ ዱዓቶችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን የተሳካ የትምህርት አፈጻጸምና የላቀ ውጤት ላስመዘገቡ ተማሪዎች የኡምራ ጉዞና ሌሎች ልዩ ልዩ የዕውቅና ሽልማቶች ተበርክቶላቸዋል። የፍትህ ቃሉን ካደራው ወርሰን ታሪክ ያበጀ ካባ ለበሰን ከሰላሟ ምንጭ ከአፍሪካ ፈልቀን በዑለማ ደምቀን ዓለም አስምሮ ነፍስ የሚገራ ጽልመት ገፋፊ ቀልብ የሚያበራ የቁርአን ትውልድ የመዳን ሁሉ የጸና መንገድ ለሕይወት ሁሉ የቁርአን ትውልድ የመዳን ሁሉ የጸና መንገድ። በአፍሪካ ቲቪ በቀጥታ በተላለፈው በዚህ መሰናዶ ላይ የአካዳሚው ዲንና የአፍሪካ ቲቪ የበላይ ጠባቂ ሼኽ ሙሐመድ ዘይን ዘህረዲን ፕሮግራሙን በንግግር የከፈቱት ሲሆን ሼኽ ሰይድ አህመድ ሙስጦፋ ይጠይቃል። ያ ደግሞ በእውቀት ላይ ነው የሚመሰረተው ማለት ነው። ስለዚህ በዚህ መልክ ሁላችንም ያወቅነውን ነገር በስራ ላይ አውለን ለሌሎች ምሳሌና አርአያ ሆነን ለበለጠ ውጤት እንድንበቃ አደራ ጭምር እያሳሰብኩኝ ጊዜው ስለሄደ አላስረዝምባችሁም። በዚሁ አጠቃልላለሁ። አላህ ይቀበለን፣ አላህ ይቀበላችሁ። ሼኽ ኢድሪስ አሊ ሁሴን ሐጂ ኢብራሂም ቱፋን በመወከል ተማሪዎቻችን እዚህ ደረጃ መድረስ ሰዎች በእውቀት ነው ከፍ የሚሉት። ሀገርን ከፍ የሚያደርጉት የተማሩ ሰዎች ናቸውና የዛሬ ቀን በጣም ለየት ያለ ቀን ነውና
ፕሬዝዳንታችን ወክዬ የምናገረው ንግግር ቢኖር ለምታደርጉት ነገሮች ሁሉ በጎናችሁ መጅሊስ እንዳለ እንድታውቁ ነው። ኡስታዝ ያሲን ኑሩ ካሁን በፊት 80 ዓመት ቁርአን ሐፊዝ የሆነች ሴት ተመልክቻለሁ። በዓለም አቀፍ ደረጃ የእውቀት እርከን የለው፣ እጅግ በጣም አስደሳች ነገር ነው። እኔ ለካ ለህዝቡ ስላቀረብንለት ነው እንጂ ለመማር የሆነ ዝግጁ ህዝብ አለ የሚለውን ተስፋ ሰጭ ነገር ተመልክቻለሁ። መሻይኮች ፊት ያለው ከዚህ በላይ አላረዝምም። የቀራችሁትን እውቀት የተማራችሁበትን ለራሳችሁ የምትሰሩበት ለትውልድ የምታስተላልፉበት አላህ ያደርጋችሁ። ወሰለላሁ ወሰለም ወባረከ አለ ሰይድና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ኡስታዝ አህመድ ዲን ጀበልና ቁል ሲሩ ፈንዙሩ ከይፈ ካነ ዓቂበቱ ዛሊሚን ቁል ሲሩ ፊል አርዲ ቁል ሲሩ እያለ አፈላ ወፊ አንፉሲኩም አፈላ ቱብሲሩን በርካታ የእውቀት ዘርፎችን እንድንመራመር እንድናውቅ ቁርአን ትኩረት አድርጎ ነግሮናል። የሂጅራ ባንክ የካፒታል ማርኬት ዳይሬክተር መልእክታቸውን አስተላልፈዋል። ከሁሉ ነገር ጀርባ ጉልበት ብለን የምንለው ሀብት ነው፣ ኢኮኖሚ ነው። ይሄ በሌለበት እንዲህ ደምቆ መታየት፣ እንዲህ አይነት ትላልቅ ፕሮግራሞችን ማስኬድ፣ ማስተማር፣ መማር፣ ተቋም መምራት ስለማይቻል ለዚህም ዑለሞቻችን በጣም ብዙ ትግል ሲያደርጉ ቆይተዋል። ዛሬ ያንንም ፍሬ በአይናችን በእኛ ዕድሜ አይተናል ማለት ነው። በኢትዮጵያ የዒልም ጉዞ ላይ የላቀ ቦታ ያላቸው ዑለሞች የአካዳሚውን እንቅስቃሴ አድንቀዋል። አካዳሚው በቅርቡ በአፋን ኦሮሞ የሚጀመር ሲሆን በሌሎችም ቋንቋዎች አድማሱን እንደሚያሰፋ ይጠበቃል። ስለዚህ አማራጮቹ ይህንኑ ተሞክሮ ወደ ሌሎቹ ቋንቋዎች ማስተላለፍ ነው። ይህንን ለማድረግ በቅርብ ጊዜ የሚጀመር የኦሮምኛ አካዳሚክ ታቅዶ ብዙ ዝግጅት ተደርጓል። መጽሐፍቶች ተተርጉመዋል። ከዚያ ባለፈ ትላልቅ መሻይኾች እነ ዶክተር ጀይላን፣ እነ ዶክተር አብደላ፣ እነ ዶክተር ከማል፣ እነ ዶክተር አሊ ሌሎችም ምዝገባ መቅረጽ ጀምረዋል። ዶክተር ጀይላን እንዲያውም ጨርሰዋል፣ አዘጋጅተው ጨርሰዋል፣ ቀርጸዋልም። ሌሎችም መሀል ላይ የደረሱ አሉ። ይህንን እንቅስቃሴ ካስቀጠል ይህንን ከጀመርንና ውጤታማ ከሆን ደግሞ ሌሎችንም ቋንቋዎች ትግረኛ፣ ሶማሌኛ፣ አፋርኛና ሌሎችም በአገልግሎት ላይ እየሰጡ ያሉ ቋንቋዎች ላይ ማህበረሰቡን ማዳረስ አለብን የሚል አምነናል። መድረኩ እጅግ የተዋጣለት ዝግጅት የተደረገበት ሲሆን አፍሪካ አካዳሚ በቀጣይ ዙር ተማሪዎችን ለመቀበል ምዝገባ የጀመረ ሲሆን ምዝገባውን ከታች በሚገኘው ሊንክ መፈጸም እንደሚቻል ቁርአን ተነግሯል። ትውልድ የመዳን ሁሉ የጸና መንገድ ለህይወት ሁሉ ጣቢያችን ለተመራቂዎችና ተመራቂ ቤተሰቦች እንኳን ደስ አላችሁ ለማለት ይወዳል። አፍሪካ ቲቪ የህይወት ጎዳና